ሰላም ጤና ይስጥልኝ ለዕለቱ ያዘጋጀነውን መረጃ ከዚህ ቀጥሎ እናቀርብላችኋለን። ጋፋዋ የፊልም ተዋናይ ዘውዴ አርያ ከዚህ ዓለም በሞት ተለየች። ዘውዴ አርያ የተወለደችው ኤርትራ የኢትዮጵያ አካል በነበረችበት እንደ አውሮፓ አቆጣጠር በ1951 ዓ.ም በአስመራ ከተማ ውስጥ ሲሆን የሁለተኛ ደረጃ ትምህርቷን እንዳጠናቀቀች በኤርትራ ክፍለ ሀገር በተከናወነው የቁንጅና ውድድር አሸናፊ ለመሆን የቻለች አርቲስት ነበረች። ይህንን ተከትሎ በአንድ የቡና ማስታወቂያ ላይ ሞዴል ሆና ለመስራት ወደ ሮም የሄደች ሲሆን ይህም በጣሊያን ሲኒማ ውስጥ እንድትቀላቀል በር የከፈተላት ሆኗል። በ1970ዎቹ ውስጥም የፊልም ኢንዱስትሪውን ተቀላቅላ በበርካታ ፊልሞች ላይ መሪ ገጸ ባህሪን ለመጫወት በቅታለች። ዘውዴ አርያ በብዛት በምትሳተፍባቸው ፊልሞች ሙንላይት ገርል የተሰኘውን አይነት ራቁት የሰውነት ክፍል የሚታይባቸው ኮሜዲ ፊልሞች ሲሆኑ በዚህም የበርካታ ፕሮዲውሰሮች ምርጫ ለመሆን የቻለች አርቲስት ናት። ከዚህ በተጨማሪ በሁለት ፊልሞች ላይ የማጀቢያ ሙዚቃዎችን በድምጿ የሰራች ታዋቂ አርቲስት ነበረች። በ1976 ከፊልም ፕሮዲውሰር ፍራንኮ ክሪስታሊዲ ጋር የፍቅር ግንኙነት መጀመሯን ተከትሎ የፕሮዲውሰሩን ፊልሞች ብቻ ስትሰራ የቆየችው ዘውዴ በ1983 ከዚህ ግለሰብ ጋር ትዳር መመስረት ችላ ነበር። በወቅቱ እሱ የ51 ዓመት ጎልማሳ ሲሆን እሷ ደግሞ የ31 ዓመቷ ነበር። ነገር ግን ባለቤቷ በ1992 በልብ በሽታ መሞቱን ተከትሎ በ1994 ከፊልም ፕሮዲውሰር ማሲሞ ስፓኖ ጋር ትዳር መስረታ የአንድ ልጅ ባለቤት ለመሆን በቅታለች። የዕድሜዋን መግፋት ተከትሎ ከትወና ሙያ ወጥታ በፕሮዲውሰርነት ሰማርታ የቆየችው ይቺ ተዋናይት ባጋጠማት በሽታ ለበርካታ ወራት ያህል ሕክምና ስትከታተል ከቆየች በኋላ ባለፈው ሳምንት በ75 ዓመቷ ሕይወቷ አልፏል። ከግል ነጻነት አኳያ ስሙ እንዳይገለጽ የፈለገው ልጇ በሰጠው መግለጫ እናቴ በረጅም ጊዜ ህመም በኋላ ሜይ 24 ቀን አልፋለች ብሏል። የቀብር ስነ ስርዓቷን በሚቀጥሉት ቀናት እንደሚፈጽም አስታውቋል። የቀብር ስነ ስርዓቷ የግል ነጻነትን ለመጠበቅ በሚስጥር በሆነ መንገድ እንደሚከናወን ተገልጿል። Oltre l'acqua. Voce di un ambasciatore etiope a Roma. በሌላ ዜና የቀድሞ የጥላሁን ጉግሳ ባለቤት ደራሲና ተዋናይን ሄለን ታደሰ አባይ ቲቪን ከሰሰች። በሄለን ታደሰና በአባይ ቲቪ መካከል የተፈጠረው ውዝግብ መነሻ የቪአይ ሾው የቴሌቪዥን ፕሮግራም የገቢ ክፍፍል ስምምነት መጣስ ነው። ሄለን የፕሮግራሙ ሙሉ የዝግጅት ወጪ በራሷ ሸፍና ለማቅረብና ከሚገኘው ማስታወቂያና የስፖንሰርሺፕ ገቢ ላይ 50% ለአባይ ቲቪ 50% ለሷ እንዲከፋፈሉ ውል ተፈራርመው ነበር። ፕሮግራሙ ቅዳሜ ምሽት ለ1 ሰዓት የሚተላለፍ ሲሆን 45 ደቂቃ ለዝግጅቱ፣ ቀሪው ከ10 እስከ 15 ደቂቃ ደግሞ ለማስታወቂያ የተመደበ ነበር። ሆኖም ፕሮግራሙ መተላለፍ ከጀመረ በኋላ በእሷ ሾው ላይ ምንም አይነት ማስታወቂያ ባለመተላለፉ ምክንያት ሄለን ያወጣችውን ከፍተኛ የቀረጻ ቡድን የቁሳቁስና የሌሎች ዝግጅቶች ወጪ የሚሸፍን ምንም አይነት ገቢ ሳታገኝ ቀርታለች። ጣቢያው በራሱ ሰራተኞች በሚያዘጋጁ ሌሎች ፕሮግራሞች ላይ ማስታወቂያዎችን በስፋት ሲያስተላልፍ በእሷ ላይ ባለማስገባቱ ስፖንሰር አጥተው ሊሆን ይችላል በሚል ሄለን በራሷ ጥረት ማስታወቂያ ማስነገር የሚፈልጉ ድርጅቶችን ፈልጋ ወደ አባይ ቲቪ ትልካለች። ግጭቱን ያባባሰው ክስተት የተፈጠረው እነዚህን ሄለን የላከቻቸው ስፖንሰሮች ማስታወቂያዎች እንዲተላለፍ የፈለጉት በተለይ በቪአይ ሾው ላይ መሆኑን ቢገልጹም የአባይ ቲቪ ስራ ኃላፊዎች ግን የቪአይ ሾው የማስታወቂያ ፓኬጅ ሙሉ በሙሉ ስለሞላ እዚያ ላይ ማስተላለፍ አንችልም፣ ወደ ሌላ ፕሮግራም እናዙሩላችሁ የሚል ምላሽ በመስጠታቸው ነው። ሄለን በሾዋ ላይ እስካሁን አንድም ማስታወቂያ ሳይተላለፍ እሷም ሳታገኝ ፓኬጁ ሞልቷል መባሉ ጣቢያው እሷ ያመጣችውን ስፖንሰር ወደ ሌላ ፕሮግራም በማዞር 50% ክፍያዋን ላለመስጠትና ገንዘቡን ብቻውን ለመውሰድ የፈጸመው ማጭበርበር እንደሆነ በመግለጽ ክስ መስርታለች። ይህንን ጉዳይ ይፋ ያደረገችው በተመሳሳይ መልኩ ሌሎች ባለሙያዎች ላይ የሚደርሰውን በደልና ዝምታ ለመስበር እንደሆነም አስታውቃለች። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል። በዚህ ላይ ያላችሁን አስተያየት ከታች በኮሜንት ሴክሽን ላይ አስፍሩልን።